ሰላም ቤተሰብ መጣሁ በድጋሚ ማለት ነው። እንኳን ደህና ቆያችሁ። ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ጨረቃዎች እያቸው እንዴት እንደሚያምሩ አንዲት እህታችን እንደዚህ አሳምራ ልብሳቸውን ቀይራ ፏፈሽ አድርጋ ይዛቸው መጣች ማለት ነው። እጅሽ ይባረክ የኔ ቆንጆ። እና ምንድን ነው መሰላችሁ፣ በመጀመሪያ ሰላም ጤና ይስጥልን። እንዴት ናችሁ? አላችሁ? አለሁ እንኳን ደህና ቆያችሁ ማለት ፈልጋለሁ። ሲቀጥል ትንሽ ነገር ልብላ ወይስ እንዴት ነው ነገሩ? በመጀመሪያ ጨረቃዎች ዛሬ ላይቭ ላይ ይመጣሉ። ብሩኬ ዛሬ ማታ ቲክታክ ላይቭ ላይ እንቀውጠዋለን ብሎ ፖስት አድርጓል ማለት ነው። ሶዛት ዋው እንግሊዘኛ ሌለበት ይመጣሉ። ካም ኢዝ ኢን ላይቭ ቲክቶክ ኤንድ ዩ ካም ታፕ ኤንድ ጊቭ ሄም ያ ኦ ማይ ጋድ እና ኑ ታብታብ አድርጉ። ሰፖርት የምታደርጉ ሰፖርት ታብታብ ያው ለእናንተ እንኳን አይነገራችሁም። ጨረቃ ፋሚሊ የታወቀ ነው። እና ምንድን ነው ላይቭ ላይ ይገኛሉ ላችሁ ፈልጌ ነው። ዩቱብ ላይ ላይመጡ ይችላሉ። ዛሬ ያው ሰፍ ብላችሁ ጠብቃችሁ ከዛ ሳይመጡ ምናምን ብላችሁ እሪ እንዳትሉ። ቀድሞ አንዳንዴ ላይቭ እንገናኛለን ካሉ ላይመጡ ይችላሉ በሚለው ነው። ከመጡም ሰየው፣ ካልመጡም ደግሞ ሰየው። ሁሉም ሲሆን ተመስገን አይደል? ያው ቲክታክ ላይ ከመጡልን ካየናቸው ይበቃልላችሁ ፈልጌ ነው። ለማንኛውም እዚህ ጋር ታምራላችሁ የኔ ውዶች፣ የኔ አንድ አይነቶች፣ የኔ ፈገግታዎች፣ የኔ ወርቆች፣ የሚደው ሜሪ ዩ ሎክ ጉድ፣ ዩ ሎክ ናይስ፣ ዩ ሎክ ቬሪ 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 ሲውቲ። ያ በጣም ነው የምታምሩት። ሀዝባንድ ኤንድ ምንድን ነው እንትን ሀዝባንድ ባል ነው ወይ ጠፋችኝ፣ ሚስት ዋይፍ ያ ዋይፍ ኤንድ ሀዝባንድ ጉድ ሎክ ኤንድ ቬሪ ቬሪ ቢዩቲፉል ያ እናማ ቀንተናል የሚል ድምፅ እየጮኸ ተሰማኝ። የነደደ ነገር ነደደ፣ የሸተተኝ ነገር አለ ሸተተኝ፣ ነደደ እና ለምን በዚህ ልክ ትነዳላችሁ? በዚህ ልክ ለምን ትቃጠላላችሁ? ለምን በዚህ ልክ እና ደግሞ ማለት ነው እኔ ዛሬ ቲክቶክ ላይ ስክሮል ሳደርግ የሆነ ላይቭ ላይ ሆናቸው የሆነ ቃል ሰማሁና አልቻልኩም፣ ሳቅኝ። እኔ ምን ላድርግ? እኔ ሳቅኝ። እኔማ ልሳቅ እንጂ እኔ ምን አደርጋለሁ? ሌላ ላለቅስ ነገር እና ለማንኛውም ማለት ነው እንደዛ ባትሉ ጥሩ ነው። ግን ስቅ ያለው እውነት ለመናገር እና ምን ልላችሁ ፈልጌ ነው ባጭሩ ማለት ነው። በመጀመሪያ ደረጃ ቅናት መጥፎ ነው። እዚህ በፊትም ነገርኳችሁ፣ ተናገሩ። ጨጓራችሁ ይቃጠላል፣ ካለ እድሜያችሁ ታረጃላችሁ፣ ያላችሁን ነገር ታጣላችሁ። እያንዳንዱ ነገር ማለት ነው ስነት ጉድ አትቅኑ። እመቤቴን ቅናት ጥሩ አይደለም። በሰው ደስታ ተደሰቱ፣ በሰው ስኬት ተደሰቱ። የእናንተ ስኬት እስኪደርስ በሰው ስኬት ተደሰቱ፣ በሰው ስኬት ሰላም አገኙ። ኦኬ፣ በሰው ፍቅር እናንተ ደስ ይበላችሁ፣ ከዛ የእናንተ ፍቅር ይመጣል። እያንዳንዱ ነገር በሰው ስኬት በሰው ሰላም እየተደሰታችሁ የእናንተ ሰላም መጠበቅ። ኦኬ፣ እኔ ስኬታማ ሰው ላልሆን እችላለሁ፣ ግን በሰው ስኬት እየተደሰትኩ እጠብቃለሁ። የኔ ስኬት እስኪመጣ ደግሞ ስኬታማ ሆናለሁ። ስለዚህ በዚህ ልክ ብዙ ጉድጓድ ባትምሱ ጥሩ ነው። አንዳንዴ በመጀመሪያ ደረጃ ትናንትም በቀደም ተናግሬዋለሁኝ። ምንድን ነው መሰላችሁ ብሩኬ ሙሉ ጊዜ ይላል ይህም ብሉ ይላችኋል እኮ እሷ ጋር ልታለያዩ ነው ቅምጥሌ ጋር ይህም ብሉ ይላችኋል። ትናንት እንደውም ምን አለ፣ ሴት ልጅ ከደወለች እንደውም ስልክሽ እንትኑ ሰምታችሁት ከሆነ የስልክ ስክሪን ከበሩ የኔና የቅምጥሌ ነው እያለ ነበር። እና እንደዚህ ስነካው እሱ ነው የሚመጣው። እንደውም ካልሆነ እንደዚህ ስልክሽ እንደዚህ ዘወር አድርጓለሁ ሲል ቅምጥሌ ደግሞ አይ ከበር ላሰራ አይደለም እንደዛ ይሆናል ብላለች። እና በነገራችሁ ላይ ከበር ማሰራት ይቻላል። ከዚህ ባልና ሚስቶች አንዳንዴ ሲሽቃበጡ ማለት ነው እንትን ይላሉ፣ ያሰራሉ አንዳንዴ። ከዛ ደግሞ ይደብራቸዋል፣ ሁልጊዜ ስለማይጠቀሙት ምናምን ዝም ብሎ የሆነ ቁም ሳጥን ውስጥ ያስቀምጡታል። እና ምልላችሁ ነው እንደዛ ብናሰራ ይሻላል ብለዋል እና ያሰራሉ። እንደውም አንድ እህቴ ፖስት አድርጋ ይቻታለሁ፣ ከበር ፎቶ አድርጋ ማለት ነው። ትችያለሽ። እና ምልላችሁ ነው ባጭሩ ብሩኬ ቅምጥሌ ለብሩኬ የተሰራ ሁለታቸው አንዳቸው ለአንዳቸው የተሰሩ ሰዎች ናቸው። ምንም ብታመጡ፣ ምንም ብትሆኑ፣ ብትነሱ፣ ብትፈርጡ፣ ለምን እንደው እንጦሮጦስ አትገቡም? ለምን ሲኦል አትገቡም? ምንም የሚፈጠር ነገር የለም ልላችሁ ፈልጌ ነው ግን እኔ ያልገባኝ ነገር ቢኖር ለምንድን ነው ሶሻል ሚዲያ ላይ ዝሙትን እያስተላለፍን ያለ ነው? ዝሙትን፣ ብልግናን ይህም ብቻ ነው እያዩ ያሉት በጣም ብዙ ጊዜ። እና እኔ ጨረቃዎች ሙቸ መወዳቸው ጸዴ ሰዎች ናቸው። ራሳቸውን አጽድተው ተከታያቸውን የሚያኮሩ ሰዎች ናቸው። ግን እናንተ ታመጡና ከሆነ ሰው ጋር ብሩኬ ልጥፍ፣ ከሆነ ሰው ጋር ቅምጥሌ ልጥፍ። ዋትዝስ እናንተ ወዳጅ ናችሁ ወይስ ጠላት? እናንተ ምንድን ነው የምትፈልጉት? እኔ እኮ ግልጽ አልሆነልኝም። እሱ ነው እኔ ግልጽ ያልሆነልኝ ነገር። ወይ ጠላት ነን በሉ ወይ ወዳጅ ነን በሉ፣ አንዱ ይለይላችሁ እንጂ ምንድን ነው አንዴ ጠላት አንዴ ወዳጅ መሆን? ኢትስ ኖት ቤስት ቤስት ሰው ሆኑ ወይ ደግሞ ትሁት ኦኬ ደስ አይልም። እግዚአብሔርን በጣም ነው የሚያስጠላው። እና ምንድን ነው መሰላችሁ አሁን ላይ
በፊት እኔ እኮ ኧረ እኔ መሳቅ አልፈለኩም። እንትን ያልኳችሁ እኮ ሌባ ላመሉ ዳቦ ይልሳል ያልኳችሁ ምን ብዬ መሰላችሁ? ባለፈው እንደዛ የሆነ ቲክታክ ላይም ጽፌ ፖስቻለሁ፣ እዚህ ጋርም ተናግሬያችኋለሁ እና አንዳንድ ልጆች ቴክስት አድርጋችሁልኛል። ያልኳችሁ ለምንድን ነው? በፊት ብሩክ የሆነ ሰው ጋር ስለሚመጣ ወይ ደግሞ በቃ የፍቅር ጥያቄ አላቀረበላትም ብላችሁ ነበረ እንደዛ የምታደርጉት። አሁንስ የፍቅር ጥያቄ አቀረበላት፣ አፈቅርሻለሁ፣ የልጆች እናት፣ ሚስቴ ያለ ጩኛ ያለ ምንድን ነው አሁን? ምንሽ ነው? ምንድን ነው እሹ? አሁንስ ምንድን ነው? በፊት እንደዛ፣ አሁን ደግሞ የፍቅር ጥያቄ ማቀረበም አላቀረበም ምንድን ነው የምትሆኑት? ይህ አመላችሁ ቢለቃችሁ ነው የሚሻለው። ኦኬ፣ ደስ አይልም። በጣም ነው የሚያስጠላው። ምናልባት እናንተ የፈለጋችሁት ነገር አልተሳካም። ብዙዎቻችሁ የምትፈልጉት የነበረ ሁልጊዜም እሱ እኮ አይፈልጋትም ምናምን እያላችሁ ከሌላ ሰው ጋር መለጠፍ ወይ ደግሞ በቃ ብሩኬ እንደዛ ስለማይፈልጋት ነው፣ ቅምጥሌን ደግሞ አንቺ እኮ ለሱ እንትኑ ነሽ ምናምን ለእንትና ይፈልግሽ እንጂ ምንም አይፈልግሽ ምናምን እያላችሁ ቁስል እያደረጋችሁ መቀጠል፣ ብሩኬንም እንደዛው ብቻ ስማቸውን እያጠፋችሁ በአጠቃላይ መቀጠል ፈልጋችሁ ግን እቅዳችሁ ከሸፈ። ኦኬ፣ ጨረቃዎች ግን በጣም ከባድ ሰዎች ናቸው፣ እንገራችሁ ብዬ ነው። ሶ ያ ነገር ምን ሆነውን እናንተ ባሰባችሁ ሳይሆን እነሱ ባሰቡትና ፈጣሪ ባሰበው ነገር ሆነ። ያ ነገር አናደዳችሁ መሰለኝ። ለምን እኛ እንዳልነው አልሆነም? ለምን እኛ እንዳልነው አዎ አይፈልጋትም፣ አዎ ዝም ብሎ ነው እንደዚሁ እንትን የሚላት ወይ ደግሞ ዝም ብላ ነው እንደዚህ የምትለው የፍቅር ጥያቄ አያቀርብላትም ምናምን እንዳላችሁ እንድትቀጥሉ ፈልጋችሁ ነበረ። እሱን ነበር የምትፈልጉት። አይሆንም። ወደፊት ደግሞ የሆነ ቀን አሁን ታያላችሁ። ቅምጥሌም ትናንት ተናግረዋለች፣ ያው ቀለበት ምናምን እኔም ባለፈውም ብያለሁ፣ ብዙዎቻችሁ ማሰባችሁታል። እሱ ደግሞ በቅርቡ እንደ እግዚአብሔር ፍቃድ ካደረጉትና ከሆነ ምን ልትሆኑ ነው? አሳዘናችሁ እውነት። በነገራችሁ ላይ ፍቅርን ትናንትም ነገር ተናግሬያለሁ፣ እነሱም ተናግረውታል። ፍቅር ልብ ነው፣ በልብ ነው የሚገዛው እንጂ በቀለበት በገንዘብ በምናምን በቁሳቁስ አይደለም። ሶ አርፋችሁ ተቀመጡ። ደስ አይልም። ይሄ ማንነታችሁን ነው የሚያወርደው፣ እናንተነታችሁን ነው የሚያረክሰው እንጂ እዚህ ጋር ቅምጥሌ ማንም ጋር ለጠፋችኋት የሚቀንስባት የሚጨምርባት ነገር የለም። ብሩኬ ምንም የሚጨምርበት የሚቀንስበት ነገር የለም። ምን መሰላችሁ? ፎቶ ነው እናንተ ያን ነገር እንደዛ የምታደርጉት። በአካል እንድች ማንም ሰው የፀጉር ዘለላዋን ሊነካ አይችልም ወይ ደግሞ ሊያቅፋት አይችልም፣ ስለማይሆን ማለት ነው። ኦኬ፣ ሶ ኖርማል ማንም ምንም ቢያደርግ ምንም የሚፈጠር ነገር የለም። መድኃኒዓለም እሱ ያጣመረውን ማንም አይለይም። እሱ ልላችሁ እንፈልገው። ሴትዮ ደግሞ ስታውን ስጠብቃ ሳትነሳ አሁን እየተንኳተተች ተነስታ ስታስጠላ። ፈጣሪ ወይ በዚህ ተናድጄ በዚች ተናድጄ እኔ ሀሳቤን መጨረስ እኮ አልቻልኩም። እግዚአብሔርም እንደሚሻለኝ። ለማንኛውም ላይቭ ላይ ተገኙ። ቅምጥሌም ብሩኬም ይመጣሉ እና ደግሞ አረስሙ ነገ ላይቭ ጌሜ ነው። አዎ ጨረቃ ፋሚሊ እና የማዳም ቅመም ወይም ደግሞ ሌላ ሀገር ያላችሁ ሁላችሁም ስደተኞች በሙሉ ተጋብዛችኋል። አዎ ኑና ታብታብ አድርጉ። እንዴ ምንድን ነው እናንተ ግን? ይፈርቻለሁ፣ እግዚአብሔርን ፈርቻለሁ። ልቤ ድው እያለ ነው። እቺ ሴትዮ አትወርድም እንዴ? ደረጃ ማርያም ደረጃ አንዱ ደረጃ ሰምቻታለሁ፣ ግን እንደዚህ ሰዓት ደግሞ አትወርዱ። መጣች ብዬ እስካሁን ስጠብቃት ከዛ ትመጣም በቃ ቪዲዮ ስራ አልመጣችም ብዬ ስጀምር ደግሞ ተነሳች። ሾካካ እና አደብ ግዙ እሺ። አንዳንዴ በሚሰደውበት በሚዋረዱበት ቦታ ላይ አትገኙ። የምር ጨረቃ ፋሚሊ ከሆናችሁ ስንልም ትገኛላችሁ፣ ሳንልም እንደዛ። ከዛ ደግሞ ሌላ ነገር መለጣጠፍ። ባለፈው ሰው ጋር ፋይት ስናደርግ የነበረ ለምንድን ነው? ብሩኬን ለምን ለጠፉ ብለን አደለ ግምጃ ጋር እንደዛ ስንል ነበር። አሁን ደግሞ ለምንድን ነው እንደዚህ የሆነ? ለነገሩ ቲክታክ ለራሱ ደስ አይልም አይደል? ያለ አጀንዳ የሆነ አጀንዳ እንዲነሳ ይፈልጋል። አሁን በዚህ ምክንያት አጀንዳ ተነሳ ማለት ነው። ፈጣሪው ትዕግስት ውስጥ። ለማንኛውም ደህና ዋሉ። ወዳችኋለሁ ባይ